የተለያዩ አገራት ብሮች እጃችሁ ላይ ኖሮ መመንዘር ከፈለጋችሁ በጥቁር ገበያው እንደዚሁም በግል ምንዛሬ ቢሮና በባንኮች መመንዘር ከፈለጋችሁና በዕለታዊ በከፍተኛ ደረጃ ምንዛሬ የትኛው ባንክ ላይ ወይ የትኛው የግል ቢሮ ላይ ወይም ደግሞ የጥቁር ገበያ ላይ በዕለቱ ስንት ገባ የሚለውን በየዕለቱ ያለውን የምንዛሬ መረጃ የምናቀርብላችሁ ገጽ ነው። እንደምን ቆያችሁ? የዛሬ ጥቅምት 20 2018 ዓ.ም ዕለተ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬና እንደዚሁም የባንክና የግል ምንዛሬ ቢሮዎችን ምንዛሬ ለማየት መተናል። አዲስ ሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 171 ብር ከ18 እየተመነዘረ የሚገኝ ሲሆን እንደዚህ ሁሉ በግል ምንዛሬ ቢሮዎች ላይ አዲስ አበባ ላይ ሮሃ ፎሬክስ ላይ አንዱ የአሜሪካ ዶላር በ171 ብር ከ02 እየተመነዘረ የሚገኝ ሲሆን መሸጫው 174 ብር ከ44 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኢትዮጵያ ብሔራዊ ባንክ ነው። ስክሪኑ ላይ እንደምትመለከቱት አንድ የአሜሪካ ዶላር በኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት በ153 ብር ከ56 እየተመነዘረ የሚገኝ ሲሆን መሸጫው 154 ብር ከ54 ነው። እንደዚሁም ጎህ ቤቶች ባንክ ላይ አንዱ የአሜሪካ ዶላር በ149 ብር ከ29 እየተመነዘረ የሚገኝ ሲሆን መሸጫው 152 ብር ከ28 ነው። ብርሃን ኢንተርናሽናል ባንክ ላይ ደግሞ 149 ብር ከ18 እየመነዘሩ በ152 ብር ከ16 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 198 ብር ከ88 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ደግሞ ኢትዮጵያ ውስጥ አንዱን የዩሮ በ192 ብር ከ20 እየመነዘሩት ይገኛል። የሚሸጡት ደግሞ በ196 ብር ከ04 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ኢትዮጵያ ብሔራዊ ባንክ ላይ አንዱ ዩሮ 179 ብር ከ64 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 180 ብር ከ64 ነው። እንደዚሁም ብርሃን ባንክ ላይ 173 ብር ከ90 እየተመነዘረ በ177 ከ37 ሲሸጥ ገዳ ባንክ ላይም በ173 ከ47 እየመነዘሩ ከ176 ብር ከ94 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 225 ብር ከ81 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ኢትዮጵያ ውስጥ አንዱን ፓውንድ 217 ብር ከ55 እየመነዘሩት የሚገኝ ሲሆን መሸጫ 221 ብር ከ90 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ በቀዳሚነት ብሔራዊ ባንክ ላይ አንድ ፓውንድ ስተርሊንግ 204 ብር ከ04 እየመነዘሩ የሚገኝ ሲሆን መሸጫ 205 ብር ከ04 ነው። እንደዚሁም ዳሽን ባንክ ላይ አንዱን ፓውንድ 199 ከ89 ሲመነዝሩ መሸጫው 203 ብር ከ89 ነው። እናት ባንክ ላይ ደግሞ በ198 ከ95 እየመነዘሩ 202 ብር ከ54 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። ሌላኛው ገንዘብ ደግሞ የአረብ ኤምሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 46 ብር ከ61 ሲመነዘር በግል ምንዛሬ ቢሮዎች ላይ ደግሞ በዛሬው ዕለት ሮሃ ፎሬክስ ላይ አንዱን ድርሃም 46 ብር ከ05 እየመነዘሩት ይገኛሉ። መሸጫው ደግሞ 46 ብር ከ97 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች በቀዳሚነት ብሔራዊ ባንክ ላይ አንዱን ድርሃም 42 ብር ከ01 እየመነዘሩ የሚገኝ ሲሆን መሸጫው 43 ብር ከ01 ነው። ብርሃን ባንክ ላይ ደግሞ 40 ብር ከ61 እየመነዘሩ 41 ብር ከ42 ሲሸጡ አባይ ባንክ ላይ ደግሞ 40 ብር ከ56 እየመነዘሩ 41 ብር ከ37 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 24 ብር ከ08 እየተመነዘረ የሚገኝ ሲሆን ኢትዮጵያ ውስጥ በግል ምንዛሬ ቢሮዎች ላይ ደግሞ አንድ ቻይና ዩዋን በዛሬው ዕለት 22 ብር ከ40 እየተመነዘረ ይገኛል። መሸጫው 22 ብር ከ85 ነው። እንደዚሁም በባንኮች ስናይ ደግሞ በከፍተኛ ከሚመነዝሩት ኢትዮጵያ ብሔራዊ ባንክ ላይ አንዱ የቻይና ዩዋን 21 ብር ከ73 እየተመነዘረ የሚገኝ ሲሆን 21 ብር ከ83 ደግሞ መሸጫው ነው። ብርሃን ኢንተርናሽናል ባንክ ላይ ደግሞ 21 ብር ከ01 እየመነዘሩ 21 ብር ከ43 ሲሸጡ ልማት ባንክ ላይ ደግሞ 20 ብር ከ95 እየመነዘሩ 21 ብር ከ37 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምትመለከቱት 45 ብር ከ65 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ደግሞ በዛሬው ዕለት አንዱን የሳውዲ ሪያል አዲስ አበባ ላይ 44 ብር ከ97 እየተመነዘረ የሚገኝ ሲሆን
መሸጫው ደግሞ 45 ብር ከ87 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ኢትዮጵያ ብሔራዊ ባንክ ላይ አንዱን የሳውዲ ሪያል 41 ብር ከ15 እየመነዘሩ የሚገኝ ሲሆን መሸጫው 41 ብር ከ55 ነው። እንደዚሁም ልማት ባንክ ላይ 39 ብር ከ67 እየመነዘሩ 40 ብር ከ46 ሲሸጡ፣ ዳሽን ባንክ ላይም 39 ከ55 እየመነዘሩ 40 ብር ከ37 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 214 ብር ከ22 እየመነዘሩ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ አንዱ ስዊዝ ፍራንክ በ201 ብር ከ45 እየመነዘሩት ይገኛሉ። መሸጫ 205 ብር ከ48 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንዱን ስዊዝ ፍራንክ 193 ብር ከ52 እየመነዘሩት የሚገኙ ሲሆን መሸጫው 194 ብር ከ12 ነው። እንደዚሁም ልማት ባንክ ላይ 187 ብር ከ28 እየመነዘሩ 191 ከ03 ሲሸጡ፣ ወጋገን ባንክ ላይ ደግሞ በ186 ብር ከ20 እየመነዘሩ በ189 ብር ከ92 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 122 ብር ከ85 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ አንዱን የካናዳ ዶላር 109 ብር ከ75 እየመነዘሩት የሚገኝ ሲሆን መሸጫው ደግሞ 111 ብር ከ95 ነው። እንደዚሁም በከፍተኛ ደረጃ ከሚመነዝሩ ባንኮች ውስጥ ብሔራዊ ባንክ ላይ አንዱ የካናዳ ዶላር 110 ብር ከ70 እየተመነዘረ የሚገኝ ሲሆን መሸጫው 110 ብር ከ91 ነው። እንደዚሁም ብርሃን ባንክ ላይ 106 ብር ከ55 እየመነዘሩ በ108 ብር ከ68 ሲሸጡ፣ ልማት ባንክ ላይ ደግሞ 106 ብር ከ27 እየመነዘሩ 108 ብር ከ39 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 112 ብር ከ58 ሲመነዘር በባንክ ደግሞ በከፍተኛ ከሚመነዝሩ ባንኮች ውስጥ ብሔራዊ ባንክ ላይ አንዱን የአውስትራሊያ ዶላር 101 ብር ከ76 እየመነዘሩ በ101 ብር ከ86 በመሸጥ ላይ ሲገኙ፣ ልማት ባንክ ላይ ደግሞ 97 ብር ከ54 እየመነዘሩ 99 ብር ከ49 ይሸጣሉ። ንግድ ባንክ ላይም 95 ብር ከ74 እየመነዘሩ 97 ብር ከ66 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምትመለከቱት 18 ብር ከ19 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱን ክሮና 16 ብር ከ48 እየመነዘሩ 16 ብር ከ58 ሲሸጡ፣ ልማት ባንክ ላይ 15 ብር ከ87 እየገዙ 16 ብር ከ19 ይሸጣሉ። እንደዚሁም ወጋገን ባንክ ላይ 15 ብር ከ83 እየመነዘሩ 16 ብር ከ15 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 558 ብር ከ49 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱን የኩዌት ዲናር 503 ብር ከ06 እየመነዘሩ የሚገኝ ሲሆን መሸጫ 503 ብር ከ85 ነው። እንደዚሁም ልማት ባንክ ላይ 485 ብር ከ26 እየመነዘሩ 494 ብር ከ92 ሲሸጡ፣ ንግድ ባንክ ላይም 473 ብር ከ60 እየመነዘሩ 483 ብር ከ08 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 46 ብር ከ10 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 41 ብር ከ20 እየመነዘሩት ይገኛሉ። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 454 ብር ከ33 እየመነዘሩት የሚገኝ ሲሆን በባንክ ደግሞ 399 ብር ከ80 እየተመነዘረ ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 241 ብር ከ40 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ210 ብር ከ25 እየመነዘሩት ይገኛሉ። ሌላኛው ገንዘብ ደግሞ ኦማን ሪያል ነው። አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 444 ብር ከ76 ሲመነዘር በባንክ ደግሞ 397 ብር ከ85 እየመነዘሩት ይገኛሉ። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ07 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛሉ። የመን ሪያልን ደግሞ ስናይ አንድ የመን ሪያል በጥቁር ገበያው በ0.71 ሳንቲም ሲመነዘር በባንክ ደግሞ በ0.60 እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በጥቁር በባንክ 9 ብር ከ01 በኢትዮጵያ ብሔራዊ ባንክ ላይ ሲመነዘር የጅቡቲ ፍራንክን በ0.87 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ20 በባንክ በመመንዘር ላይ ይገኛሉ። የዛሬን ጨረስኩ። ላይክ እና ሰብስክራይብ ማድረግ አይረሳቸው።